አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል የድሮን ድብደባዎች ቀጥሏል። በከተሞች ውስጥ የሚያጋጥሙ የቦምብ ፍንዳታዎችም እንደዚሁ። ክልሉም የጦርነት ማዕከል ሆኖ ዓመታት እያለፉ ነው። በቀዳሚነት የምንመለከተው ጉዳይ ነው። የብልጽግናው ሹማምንት ተአምራዊ እድገታችንን የማያይ ህዝብ በሚል ህዝቡን እየወረፉ ናቸው። አብይ አህመድ ዓለም ተደመመብን፣ ይህ ህዝብ ግን አይኑ ታወረብን ሲሉ አማረዋል። አዳነች አበቤም ተአምራዊ ጉዟችንን የሚያሞካሽ ጠፋ ሲሉ ተሰምተዋል። ወደ እናንተ ይደርሳል። በአስመራ ግብጽና ኤርትራ የማሪታይም ስምምነት መፈራረማቸውን አሳውቋል። ኢሳያስ አፈወርቂ ወሳኝ ሲሉት የግብጹ መንግስት ደግሞ ቀይ ባህርን በተመለከተ የአቋም ማጠናከሪያ እርምጃ ተወስዷል ብሎታል። ሻዕቢያ ከሰሞነኛው የብልጽግና ፕሮፓጋንዳ ጋር በተያያዘ ምላሽ ሰጥቷል። እንመለከተዋለን። ትግራይ ውስጥ ሁለት መንግስት የለም ሲል ህወሓት ገለጸም። በክልሉ ጊዜያዊ አስተዳደር የሚባል ነገርም የለም ሲልም አሳውቋል። ተጨማሪውን ይዘናል። ኢትዮጵያ ማሰቃየት ወይንም ቶርቸር ከሚፈጸምባቸው ቀዳሚ የዓለም ሀገራት ውስጥ መሆኗን ተቋሙ አሳወቅም። ብታምኑም ባታምኑም በእኛ የስልጣን ዘመን ቶርቸር ፈጽመን አናውቅም ሲሉ የብልጽግናው ፕሬዝደንት መናገራቸው ይታወሳል። ሌላኛው መረጃችን ነው። የደቡብ አፍሪካው ፕሬዝደንት በስደተኞች ላይ የተከፈተውን ጥቃት የሚመሩ ሰዎችን እያሰርን ነው ብለዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ደግሞ አሁንም ቆንጨራ ይዘው የሚዞሩና የሚያስፈራሯቸው ቡድኖች እንዳሉ አሳውቀዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በአማራ ክልል የድሮን ድብደባዎች ቀጥሏል። በከተሞች ውስጥ የሚያጋጥሙ የቦምብ ፍንዳታዎችም እንደዚሁ። ክልሉ የጦርነት ማዕከል ሆኖ ዓመታትም አልፏል። በሀገሪቱ ልማት እንጂ ሞት የለም የሚል ፕሮፓጋንዳ ጎልቶ የወጣ ዘንድ እየሰሩ የሚገኙት የብልጽግናው ሰዎች ሰራዊታቸውን በአማራ ሕዝብ ላይ አሰማርተው በየቀኑ ከሚገድሉትና ንብረቱን ከሚያወድሙበት ዘመቻቸው ባሻገርም የአየር ኃይል ስምሪት እየሰጡ ማጎሳቆላቸውንም እንደቀጠሉ ናቸው። ይህን ድርጊታቸውን አንድ ሰሞን ድግስ ሊበላ የተገኘው ሁሉ በጅምላ ይደመሰሳል እያሉ ሲገልጹት ቢሰማም መልሰው ደግሞ አንድም ሰላማዊ ሰው ካለ አጠራጣሪ ሁኔታም ከተፈጠረም ድሮንን አንጥልም ብለው ሲገልጹት ይታወቃሉ። ይሄ ታጣቂ ነው፣ ይሄ ታጣቂ አይደለም፣ ይሄ የህዝብ ንብረት ነው አይደለም ብለ የሚያጠራጥር አንድም ነገር የለም። አንድም ነገር ኢቭን ያልታጠቀ ሰው እንኳን ከተቀላቀለ አይመጣም። ዝም ብሎ ንጹሃን ዜጋ ላይ የሚወረወር የሚተኮስ አይደለም። እና ይልማ መርዳሳ አጠራጣሪ ነገር ካለ ይመለሳል የሚሉት ድሮን ትናንት በሰሜን ሸዋ ዞን የአርሶ አደሮችን መኖሪያ ቤት አውድሟል። በቤታቸው ውስጥ ባልነበሩበት ወቅት የተፈጸመ ጥቃት መሆኑን ተከትሎም ሳሲት በተባለ አካባቢ የተከናወነው ይህ ድብደባ ያስከተለው ሰብአዊ ጉዳት ባይኖርም አርሶ አደሮቹ ግን መኖሪያቸውን እንዲሁ ወድሞ አግኝተውታል። እነ ሌትናንት ጀነራል ይልማ መርዳሳም የአቶ በቀለ ሸዋበረ የተባሉ አርሶ አደር መኖሪያ ቤትን እንዲህ ደርምሰው ጽንፈኛው ላይ የተፈጸመ አጠራጣሪ ባልሆነ ኢላማ ላይ ያረፈ እያሉ ሲናገሩ መስማትም እንግዳ አይሆንም። ይህ ጥቃት የተፈጸመበት አካባቢ ከ2 ዓመታት በፊት አገዛዙ ያደረሰውና 16 የአንድ ቤተሰብ ዘመድ አዝማዶችን ጨምሮም ከ30 በላይ ሰዎች ያለቁበትን ቀሪዎቹ 20 አካባቢዎቹ ደግሞ የአካል ጉዳተኛ የሆኑበት የድሮን ጥቃትን የሚያስታውስ ነው። አራስ እናት ጨቅላ ህፃንን ይዛም ዘመድ አዝማድም ተጠርቶ በአንድ መኪና ተጭነው ክርስትና ለማስነሳት ወደ ቤተ ክርስቲያን እያመሩ ነበር። በወቅቱ የነ ይልማ መርዳሳ ፍጹም የማያጠራጥር የድሮን ኢላማ ያረፈውም በዚህ ቤተሰብ እና በተጠሩ እንግዶች ላይ ነበር። ጉዳዩ በዓለም አቀፍ የመገናኛ ብዙሃን ጭምር ትኩረት ያገኘ እንደነበር የሚታወስ ሲሆን እስካሁን ድረስ ትኩረት ያጡ በርካታ ጥቃቶች ግን በየጊዜው በአርሶ አደሩ ላይ ሲፈጸሙ ከርመዋል። በጣም የሚያስለቅስ የሚያሳዝን ኃይለ ሥላሴ ጀምሮ እስካሁን ድረስ እንኳን ስንቆይ እንዲህ ያለ ታሪክ አይተናል እና እንዲህ ያለ ክስተት ተፈጥሮብናል። እንጃ እንግዲህ እሱ ይመልሰው። የተጣለው ቦምብ በቁም የሚያቃጥል ስለሆነ ሁሉም ተቆራርጦ ተቦጫጭቆ ነው ባይናችን ያለው። መንግስት አፈናቃይ ሌባ ከሆነ ቤት ቀዩን የሚያቃጥል ከሆነ ወደ የት እንላለን? ወደ እግዚአብሔር ብቻ ነው የምናመለክተው።
በክልሉ ሰላማዊ ዜጎች ላይ ብቻ ሳይሆን በሁለቱም ተፋላሚ ኃይሎች በኩል ያሉ ኢትዮጵያን እየተገደሉበት የቀጠለ ውጊያ የሚደረግበት ሆኖም ይገኛል። በጎጃም ቀጠና ሰከላ መስመር አጉ ተብሎ በሚጠራው ስፍራ የተፈጸመው የደፈጣ ጥቃትም የመከላከያ ሰራዊቱ የአካባቢው ኃይል አንድ አመራርን ጨምሮ በርካቶች ለጉዳት የዳረገ መሆኑ ተሰምቷል። ለምርጫ ዝግጅት ሲባል የፋኖ ኃይሎች ጠንካራ ይዞታዎች ላይ ዘመቻ መክፈት በሚል በሰሜን ወሎ ቆቦ ዙሪያ በቅሎ ማነቂያ አካባቢ የተከፈተ ጥቃትና የተደረገ የተኩስ ልውውጥም ሌላ ሰብአዊ መስዋዕትነትን ያስከተለ ሆኗል። በክልሉ ትልልቅ ከተሞች ደግሞ ጉዳታቸው አነስተኛ ቢሆንም ባለፉት ቀናት የቦምብ ፍንዳታዎች አጋጥመዋል። በጎንደር አንድ የመንግስት የጸጥታ አባል የያዘው ቦምብ ፈንድቶ ያደረሰው ጉዳት የሚታወቅ ሲሆን ትናንት ደግሞ በላሊበላ ከተማ ደብረ ዘይት ተብሎ በሚጠራ መንደር በአንድ የመዝናኛ ስፍራ ላይ በተመሳሳይ ተቀጣጣይ ነገር ፍንዳታ ማጋጠሙ ተሰምቷል። ያስከተለው ጉዳት በውል ባይታወቅም የብልጽግናው ሹማምንት ተአምራዊ እድገታችንን የማያይ በሚል ህዝቡን መወረፋቸውን ቀጥሏል። አብይ አህመድ ዓለም ተደመመብን፣ ይህ ህዝብ ግን አይኑ ታወረብን ሲሉ አማሯል። አዳነች አበቤም ተአምራዊ ጉዟችንን የሚያሞካሽ ጠፋ ሲሉ ተሰምቷል። የኦህዴድ ብልጽግና ሹማምንት ሀገሩን የጦርነት የረሃብና መከራ አድርገው ህዝቡን በማጎሳቆል ብቻ አያቆሙም። ዲምላይቶቻችንን የማያደንቅ፣ ሪዞርቶቻችንን የማያወድስ፣ ከቦሌ እስከ ጉለሌ ስላሉ ህንፃዎቻችን የማይዘምር አይኑ ታወረም አንደበቱ የታሰረ እያሉ ስድብ ያክሉለታል። ጠቅላይ ሚኒስትር አብይ አህመድ እንዲህ ያለውን ነገር ሲናገሩ የመጀመሪያቸው ባይሆንም አሁንም ግን የምሰራውን ሰው ማየት የተሳነው ነው በሚል ምሬታቸውን አቅርበዋል። ማን እንደሚሰራው እንጃ ብቻ ዝም ብሎ ይሳካልኛል እያሉ መለኮታዊ ንግግር በሀገር መሪ ደረጃ ያቀረቡት አብይ ይህን ተአምራቴን ዓለም ቢያደንቅልኝም የዚህ ሀገር ህዝብ ግን ታወረብኝ እያሉም ቀጥሏል። ዓለም እየቀና እየተደነቀብን ባለ በዚህ ጊዜ ውስጥ እኛ አይናችን ከታወረ ለማደግ እንቸገራለን። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ሽንት ቤት ሳይኖረው የኖረን ህዝብ ቀየር ነው። ቆጥ ላይ የከረመን ህዝብ ህይወቱን ለወጥ ነው። ዛሬ የስራ እድል ተትረፍርፎ የቤት ሰራተኛ አጣን እኮ ሲሉ የተደመጡትም እኒሁ የ130 ሚሊዮን ህዝብ መሪ የሆኑት አብይ አህመድ ናቸው። እንዲህ አታደንቁኝም የሚባሉት ኢትዮጵያውያን በሳቸው ያገዛዝ ዘመን በእጅጉ ስለመደነቃቸው ግን በርካታ ማሳያዎችን ማቅረብ ይቻላል። ሚሊዮኖችን ገድሎም በየመንደሩ ህዝብን በድሮን እየጨረሱም በየመጠለያ ካምፑሶች በረሃብ እየሞቱም በተመድ ሪፖርት መሰረት 86 ሚሊዮን ህዝብ በድህነት ውስጥ ሆኖም ህዝብን እየገዙ መቀጠል ይቻላል በሚል መደነቅ ውስጥ ያሉት ጥቂት አይደሉምና አታወድሱንም አትመሰክሩልንም የሚለው ንግግር ግን በጠቅላይ ሚኒስትሩ ብቻ የቆመ አይደለም። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤም እናንተ ባታመሰግኑም ከውጭ የምናስመጣቸው ሰዎች ገድላችንን በመጽሐፍ እየጻፉልን ነው ሲሉ ነው የተሰሙት። የሚጋነን አለበለዚያም በተለያዩ ቃላቶች የሚሞካሽ ሳይሆን ማንም አይን ያለው ወጣ ብሎ ሊያየው፣ ሊዳስሰው፣ ሊቆጥረው የሚችል ስራ ነው። ይህንን ተአምራዊ ጉዞ በአይናቸው ተመልክተው በስራችን ተደምመው የታሪኩ አካል ለመሆን ወስነው ከባህር ማዶ የመጡት ወይዘሮ አዳነች አበቤ ይህንን ንግግር ከማቅረባቸው ቀናትን ቀደም ብለው አዲስ አበባ ውስጥ ተፈጠረ ስላሉት ጥጋብ ያደረጉት ንግግር ግን መነጋገሪያ ሆኖ ሰንብቷል። ትኩስና የተመጣጠነ ምግብ በየቦታው ሞልቷልና መንገድ ላይ መለመን አያሻም ሲሉ ተናግረው ነበርና አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ይህንን ንግግር የሰሙ ግን በቀን አንዴም በልቶ ማደር ብርቅ የሆነባቸው ነዋሪዎች፣ ከሆቴል ትርፍራፊ ዛሬም የሚለምኑ ተቀጣሪ ሰራተኞች በእርግጥም በማያውቋት ከተማ ውስጥ እየኖሩ እንዳሉ ቢጠይቁ ልክ ይሆናሉ። የብልጽግናው ሹማምንት ከህዝብ በሚሰበሰብ ገንዘብ ግብር ማብላትን፣ ሰዎችን ከተረጅነት ለማውጣት ከመስራት ይልቅ የመንግስት ተረጂ ማድረግን እንደ ውስብስብናም ትልቅ የልማት ፕሮጀክት ሲያቀርቡት መመልከት ያለው አስገራሚ ገጽታ እንደተጠበቀ ሆኖ እነዚህ ትኩስ ምግብ አበላናቸው የሚሏቸውን ድሃ ኢትዮጵያውያንን መልሶ ደግሞ እናንተ ለማኞች መቼም አትሻገሩም እያሉ ሲያዋርዷቸው ይደመጣሉ። ለማኝ ጥገኛ ነው። እኛ ለማኝ ኢትዮጵያውያን ሰምታችሁኛል። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን።
በአስመራ ግብጽና ኤርትራ የማሪታይም ስምምነት መፈራረማቸውን አሳውቋል። ኢሳያስ አፈወርቂ ወሳኝ ሲሉት የግብፁ መንግስት ደግሞ ቀይ ባህርን በተመለከተ የአቋም ማጠናከሪያ እርምጃ ተወስዷል ብሏል። ሻዕቢያ ከሰሞንኛው የብልጽግና ፕሮፓጋንዳ ጋር በተያያዘ ምላሽ ሰጥቷል። ከ4 ኪሎ አገዛዝ ጋር መርህ አልባ ግንኙነትን ፈጥሮ በኢትዮጵያ የእርስ በርስ ጦርነት ውስጥም ተጋብዞ ተሳትፎ አውዳሚ ሚናን የተጫወተው የአስመራው አገዛዝ ፊቱን ወደ ካይሮ ካዞረ ሰነባብቷል። ፕሬዚደንት አብዱል ፈታህ አልሲሲ ወደ አስመራ ተጉዘው የፈጠሩትን የሶስትዮሽ ጥምረትን ጨምሮ በግብጽና ኤርትራ መካከል የሚፈጸሙ ስምምነቶችም ቀጥሏል። ትናንትም የማሪታይም ስምምነት ላይ መድረሳቸውን ይፋ አድርገዋል። ግብጽ የውጭ ጉዳይ ሚኒስትሩን በድር አብደላቲንና ጀነራሏን ሌሎችም ሹማምንትን ወደ አስመራ ልካ የፈረመችው ስምምነትም የቀይ ባህር ትራንስፖርት ላይ ያተኮረ ነው። ስምምነቱ የሁለቱን ሀገራት ወደቦች በባህር ትራንስፖርት በማስተሳሰር የንግድ ግንኙነቱን ለማጠናከር ያለመ ስለመሆኑም ሀገራቱ አሳውቋል። ግብጽ በባህር በባቡር ሀዲድ ትራንስፖርት እንደዚሁም በወደብ አስተዳደር ዙሪያ ከኤርትራ ጋር ለመስራት የፈጸመችው ስምምነት ነው ሲል ኢጅፕት ቱዴይ ዘግቧል። ኢሳያስ አፈወርቂ የግብፁ የውጭ ጉዳይ ሚኒስትር በድር አብደላቲም የትራንስፖርት ሚኒስትሩ ሌትናንት ጀነራል ካሜል አልዋዚርና ሌሎችንም ተቀብለው ካነጋገሩ በኋላ በፊርማ ስነስርዓቱ ላይም ተገኝተው የሁለቱን ሀገራት ግንኙነት ለማጠናከር ወሳኝ ሚና አለው ስለማለታቸው የዜና ሚኒስትራቸው ገልጿል። የካይሮ መንግስት ጀነራሉን ጭምር የላከበት ቡድን አሰብ ወደብ ልማትን ጨምሮ የማሪታይም ስምምነቶችን መፈጸሙን ከመግለጽ ባለፈም ሁለቱ ሀገራት የቀይ ባህር ደህንነት ተጋሪ ሀገራትን ብቻ የሚመለከት ስለመሆኑ በድጋሚ ያረጋግጠዋልም ብሏል። ይህ የአስመራው ጉብኝትና ስምምነት የመጣው ደግሞ በቀጠናው የበላይነትን ለማግኘት ፉክክሩ በበረታበትና ብልጽግናም አዲስ የፕሮፓጋንዳ ዘመቻ ሲያከናውን በሰነበተበት ተመሳሳይ ወቅት ነው። በተለይም ደግሞ የዶናልድ ትራምፕ አስተዳደር በሻዕቢያና ብልጽግና ላይ ከአሜሪካ ተጥለው የቆዩ ማዕቀቦችን ማንሳት መጀመሩን ተከትሎ ሁለቱ አገዛዞች ወደ ጦርነት ዘመን ግንኙነታቸው ሊመለሱ ነው የሚለው ጉዳይ በዋናነት ከብልጽግና ዲጂታል ሚሊሻ በኩል በሰፊው ሲስተጋባ እንደነበርም የሚታወቅ ነው። የአስመራው መንግስት ግን አስመራ ላይ ከግብጽ ጋር ስለ ቀይ ባህር እየመከረም ፖርት ሱዳን ላይ ደግሞ የጽምዶ መርሃ ግብርን ሲያስተባበር ነው የሰነበተው። ከዚህ ጋር በተያያዘም የሻዕቢያው መንግስት ቃል አቀባይ የማነ ገብረ መስቀል የብልጽግና ሰዎችን ወርፏል። የቀድሞ የጥፋት አጋራቸው የ4 ኪሎ አገዛዝ ሰዎችን የቅርብ ጊዜ ዘመቻዎችን ድፍረታችሁ ግሩም ነው በማለት ገልጸውታል። ብልጽግና በአፍሪካ ቀንድ እየተከተላቸው ያሉ ፖሊሲዎችና የያዘው አቋም የመበጥበጥ ምክንያት ሆኗል የሚሉት የማንም አቋሞቹ ቀጠናዊ ውጥረትን እንዲፈጠር እያደረጉ ነው በማለት ገልጸው ማሳያ ያሉትንም ያቀርባሉ። ከ2 ዓመታት በፊት ከሶማሌላንድ ጋር የተፈረመው የመግባቢያ ስምምነትን ህገወጥ በማለት ያስቀመጡት ቀዳሚው ሲሆን ላለፉት 3 ዓመታት ደግሞ አሰብን ለመውረር ሉዓላዊ የባህር በርን ማግኘት የሚል ዘመቻና የጦር መሳሪያ ማስፈራሪያዎች እንደዚሁም ተከታታይ የሚዲያና የዲፕሎማሲ ተጽዕኖዎች ተፈጥረውብናል የሚለውን አስከትሏል። ሌላኛው ደግሞ የብልጽግናው መንግስት በሱዳኑ ጦርነት የገባበትን ቀጥተኛ ተሳትፎ በማንሳት የገለጹበት ነው። እንዲህ ያለ ቀጠናውን የመበጥበት ተሳትፎ ያላቸው የብልጽግና ሰዎች ኤርትራን የአካባቢው አተራማሽ እያሉ መግለጻቸው ድፍረት ነው በሚልም ይከሳሉ። ትግራይ ውስጥ ሁለት መንግስት የለም ሲል ህወሓት ገለጽም። በክልሉ ጊዜያዊ አስተዳደር የሚባል ነገር የለም ሲልም አሳውቋል። ህወሓት ከ6 ዓመታት በፊት በትግራይ ክልል የነበረውን ምክር ቤት ወደ ስራ ከመለሰ ወዲህም በክልሉ ለሽግግር የሚጠቅሙ ወሳኝ ያላቸውን ተግባራትን እያከናወነ ስለመሆኑ ይገልጻል። ካቢኔ እንደ አዲስ እያዋቀርና የሰላምና የመረጋጋት ስራዎችን እያከናወነ ስለመሆኑም ያክላል። ከወቅታዊ የክልሉ እንቅስቃሴዎች ጋር በተያያዘ ለዲደብሊው የተናገሩት የድርጅቱ ቃል አቀባይ ትግራይ ውስጥ ጊዜያዊ አስተዳደር የሚባል የለም፣ ሁለት መንግስትም የለም፣ ቋሚና ህጋዊ መንግስት እንጂ ሲሉ ነው የገለጹት። አሁን ጊዜያዊ አስተዳደር የሚባል ነገር በትግራይ ውስጥ የለም፣ በቋሚ ህጋዊ መንግስት ተተክተዋል። ስለዚህ የሁለት መንግስት አለ የሚል አስተሳሰብ በጣም ስህተት ነው። የጊዜያዊ አስተዳደር አለ የሚለውም በጣም የተሳሳተ ነው። ጊዜያዊ አስተዳደር ከመጋቢት 30 በኋላ አብቅቶለታል። ህጋዊ መንግስት ተመስርተዋል። ህጋዊ መንግስት ስራውን ጀምረዋል። ቃል አቀባዩ የዚህ መንግስት ፕሬዚደንት ደብረጽዮን ገብረ ሚካኤል ስራ ጀምረው ተግባራዊ እንቅስቃሴ ላይ ነው ያሉት ሲሉ አንስተው አዲስ ካቢኔ እየተዋቀረ ነው፣ አጭር ጊዜ ስለሆነ ብዙ ስራ ተሰርቷል ማለት አይቻልም፣ ነገር ግን ለሽግግር የሚጠቅሙ ወሳኝ የሆኑ ነገሮች እየተከናወኑ ነው በማለት አስረድቷል። በክልሉ የተቀየረውን የፖለቲካ ሁነት ተከትሎ ስጋት ስለመኖሩና ዳግም ወደ ጦርነት የመግባት ፍርሃት እንዳለ ተደጋግሞ የተገለጸ ነው። በተቃዋሚ የክልሉ የፖለቲካ ፓርቲዎች በተለይም አዲስ አበባ ከሚገኙት የክልሉ ልሂቃን በኩል ይህን
ይህንን የህወሓት የቅርብ ጊዜ እርምጃ ህገወጥ ብቻ ሳይሆን የጦርነት አዋጅ ነው በማለት ሲገልጹ ቆይቷል። አንዳንዶቹም የፌደራል መንግስቱ ዳግም ትግራይ ላይ ዘምቶ እርምጃ ይወስድላቸው ዘንድ ሲጠይቁ ተስተውሏል። የክልሉ ህዝብ ሰቆቃ የሚያሳስባቸው አካላትም የፕሪቶሪያው ስምምነት መፍረሱ በሁለቱም ወገኖች በኩል ከተገለጸም የሚፈጸመው ክልከላና ከበባ ተጠናክሮ እንዲቀጥል የሚያደርግ ይሆናል በሚል ከፌደራል መንግስቱ ጋር ህወሓት ስለሚኖረው ግንኙነትን በስጋት መልኩ ሲያነሱ ይሰማሉ። ከፌደራል መንግስቱ ጋር ያላችሁ ግንኙነት ምን ይመስላል ለሚለው የህወሓት ቃል አቀባይ የሰጡት ምላሽ ደግሞ አሁን የተለየ አዲስ ነገር የለም። የፌደራል መንግስት አሁን በትግራይ ከተቋቋመው ህጋዊ መንግስት በሰላማዊ መንገድ ግንኙነት እንዲኖረው እንፈቅዳለን ብቻ ሳይሆን በዚህም ነው የምናምነው፣ ግንኙነቱ እንዲጀመር እንሻለን የሚል ሆኗል። ኢትዮጵያ ማሰቃየት ወይንም ቶርቸር ከሚፈጸምባቸው ቀዳሚ የዓለም ሀገራት ውስጥ መሆኗን ተቋሙ ይፋ አደረገም። ብታምኑም ባታምኑም በእኛ የስልጣን ዘመን ቶርቸር ፈጽመን አናውቅም ሲሉ የብልጽግናው ፕሬዝደንት መናገራቸው ይታወሳል። ከአንድ ዓመት በፊት ጠቅላይ ሚኒስትር አብይ አህመድ በዚህ ሀገር በጸጥታ አካሎቻችን በኩል አንድም ሰው ላይ ማሰቃየት ተፈጽሞ አያውቅም ሲሉ ተናግረው የተለመደው ውሸትን አቅርበው ጉዳዩ መነጋገሪያ ሆኖ ነበር። ቶርቸር በኢትዮጵያ ይቁም ብለን ላለፉት 6 ዓመታት ብታምኑም ባታምኑም አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን። የብልጽግናው ዘመን እንኳን የሚገድልና የሚያሰቃይ የጸጥታ ኃይል ተመሳሳዩን የሚፈጽም ኢመደበኛ የማፊያ ቡድን አሰማርቶ እንደሚንቀሳቀስ ቢታወቅም ይህን የብልጽግናው ፕሬዝደንት ግን ሀሳቡን ስለገለጸ የታሰረ የለም የተገረፈ ሰውም የለም በሚል ሌላ ንግግር እንደገና አጠናክረው መምጣታቸውም አይዘነጋም። ኢትዮጵያ ውስጥ ሀሳቡን ስለገለጸ የሚታሰር ሰው የለም። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ በሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ታስረው የተፈቱት ሰዎች ለምን ተገረፍኩ አይሉም። የለም፣ እንደዛ እናደርግም። በእርግጥ እስራትና ግርፋት በብልጽግናው አገዛዝ ዘመን ከእስራት ማዕከላት ወደ የመንደሩ እንዲስፋፋ ተደርጓልና ንግግራቸው በሌላ መንገድም ቢሆን ልክ ተደርጎ ሊወሰድ ይችላል። የሆኖ ሆኖ ዓለም አቀፉ ተቋም ኢትዮጵያ ለማሰቃየት ድርጊት ያላት ተጋላጭነት በጣም ከፍተኛ ሲል ባወጣው አዲስ ሪፖርት አመልክቷል። ወርልድ ኦርጋናይዜሽን አገንስት ቶርቸር የተሰኘው ተቋም ለዚህ በምክንያትነት የጠቀሰው እየተካሄዱ ካሉ ጦርነቶች፣ ከአስቸኳይ ጊዜ አዋጆችና የዘፈቀደ ስርዓቶች ጋር የተያዙ ሰፊ ጥሰቶች መኖራቸውን እንዲሁም መንግስት ማሰቃየትን ለመከላከል ከወጡ ዓለም አቀፍ መስፈርቶች ጋር ማስማማት አለመቻሉን በመጥቀስ ነው። ከሰሞኑ ይፋ በተደረገው በዚህ ሪፖርት የዓለም አቀፍ የማሰቃየት ቶርቸር ድርጊት ጠቋሚ መሰረት በኢትዮጵያ በተለይም ግጭት በሚስተዋልባቸው በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች የማሰቃየት ድርጊት ሰፊና ስልታዊ ሆኖ ቀጥሏል ሲልም ገልጿል። ሪፖርቱ እንደሚያመለክተው የፖለቲካ ተቃዋሚዎች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ ጠበቆች፣ ዳኞች፣ የሃይማኖት አባቶችና እንደ ትግራይና አማራ ያሉ የተለያዩ ብሔሮች አድሏዊ አያያዝ፣ ማሰቃየትና የዘፈቀደ ስርዓት ተጋላጭነታቸው ቀጥሏል። በጥሰቶች ውስጥም ከባድ ድብደባም፣ በጠባብ ክፍሎች ውስጥ ማስጨነቅ፣ ለአካል አስቸጋሪ በሆነ አቀማመጦች እንዲቆዩ ማድረግ፣ ረጅም ጊዜ የሚወስድ የብቸኝነት እስር፣ የእንቅልፍ የምግብና የሕክምና ክልከላም እንዲሁም ከውጭ ሰው ጋር ግንኙነት እንዳይኖራቸው የማድረግ ዘዴዎች ጥቅም ላይ መዋላቸው ተገልጿል። ኢትዮጵያ በተደጋጋሚ በሚወጡ ግን በማይነገሩ የአስቸኳይ ጊዜ አዋጆች ሰበብ በህገወጥነትና በሰፊ ጭቆና የተሞላበት ምዕራፍ ውስጥ መግባቷንም ሪፖርቱ አክሎ ገልጿል። ሪፖርቱ በአፋር ክልል የሚገኘው የአዋሽ አርባ ወታደራዊ ካምፕ ዋነኛ የእስርና የጥሰት ስፍራ አድርጎ የጠቀሰው ሲሆን በተለይም በህዝባዊ ተቃውሞዎችና በአስቸኳይ ጊዜ አዋጆች ወቅት የተለየ ድምጽ ያላቸው ወገኖች በጅምላ ለማሰርና ለማሰቃየት ተመራጭ ተቋም ሆኗል ብሏል። ሪፖርቱ የፖሊስ ጭካኔና ተቋማዊ ጥቃትን ማስቆም በሚለው ዘርፉም ኢትዮጵያ በጣም ከፍተኛ ስጋት ያለባት ሀገር ተብላ የተመደበች ሲሆን የጸጥታ ኃይሎች በቁጥጥር ስር በሚያውሉበትና በሚመረምሩበት ወቅት አካላዊ ጥቃትን፣ የስነ ልቦና ማስፈራራትና በኃይል መሰወርን ጭምር እንደሚፈጽሙ አትቷል። የአስቸኳይ ጊዜ አዋጆችን ባለስልጣናት ተጠርጣሪዎችን ያለ ፍርድ ቤት ቁጥጥር ላልተወሰነ ጊዜ እንዲያስሩ ሰፊ ስልጣን እንደሰጧቸው ጠቅሷል። የተባበሩት መንግስታት ድርጅት የሀገሪቱ ባለስልጣናት ተጠያቂ መሆን አለባቸው የሚል ድምዳሜን በፈረንጆቹ 2021 ቢደርስም እስካሁን ድረስ ምንም አይነት ከፍተኛ ወታደራዊም ሆነ የመንግስት ባለስልጣን በመሰል ወንጀሎች ግን በህግ አልተጠየቀም ሲልም ሪፖርቱ ገልጿል። ሪፖርቱ በጋዜጠኞችና በሲቪክ ማህበራት ላይ ያለውን ሁኔታም አስከፊ ሲል ነው የገለጸው።
የደቡብ አፍሪካው ፕሬዝዳንት በስደተኞች ላይ የተከፈተውን ጥቃት የሚመሩ ሰዎችን እያሰርን ነው ብለዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ደግሞ አሁንም ቆንጨራ ይዘው የሚዞሩና የሚያስፈራሩን ቡድኖች አሉ ሲሉ ገልጿል። በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም የደህንነት ስጋት እንዳለባቸውና የመንግስትን ትኩረት እንደሚሹም ነው የጠቆሙት። ስደተኞቹ ላይ ባነጣጠረ በተደጋጋሚ ጥቃት ሳቢያም በስፍራው የሚኖሩ ኢትዮጵያውያን አሁንም ለስነ ልቦናና የደህንነት ስጋት የተጋለጡ ናቸው። በሀገሪቱ ያሉ ኢትዮጵያውያን ላይ ማርች ቱ ማርች በተሰኘ ስደተኛ ጠል ቡድንና ሌሎች ማማጽያን አማካኝነት ከሚፈጸሙ ጥቃቶች ጀርባ የኢትዮጵያን የእርስ በርስ መረጃ መሰጣጠትና መጨካከን ለጥቃቶቹ መባባስ አስተዋጽኦ ስለማድረጉ መዘገቡም አይዘነጋም። የይውጡልን ዘመቻ ሰልፎችና ጥቃቶች መበራከታቸውን ተከትሎ ከተለያዩ የአፍሪካ ሀገራት መሪዎች ጠንከር ያሉ ማስጠንቀቂያዎችም ወጥተዋል። ይህንን ተከትሎም የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ድርጊቱን በጽኑ እናወግዛለን የሚል መግለጫ አውጥተዋል። የሀገሪቱ ፖሊስም የጥቃቱ አስተባባሪ የሆኑ የቡድን መሪዎችን ማሰር ጀምሯል ሲሉ ገልጿል። ይሁን እንጂ የፖሊስ እርምጃ በተጀመረ ማግስት በሀገሪቱ ዋና ዋና ከተሞች ህጋዊ ፕላን ማስከበር በሚል ሰበብ ስደተኞች ለበርካታ ዓመታት የንግድ ስራ የሰሩባቸው ሱቆችን የማፈራረስ ዘመቻ ተጀምሯልም ተብሏል። ይህ እርምጃ ደግሞ ከሌሎች ሀገራት ዜጎች ይልቅ በኢትዮጵያ ላይ ያነጣጠረና የበረታ መሆኑንም ተጎጆቹ ተናግሯል። አሁንም ቢሆን ቆንጨራ ይዘው የሚዞሩና የሚያስፈራሩ ቡድኖች አሉ። የኢትዮጵያ መንግስት በምክትል የውጭ ጉዳይ ሚኒስትር ወይም በሚኒስትር ዴኤታ ደረጃም ለስለስ ያለ መግለጫ ከመስጠት ይልቅ በሀገሪቱ እንዳለው በርካታ ዜጎች ቁጥር ልክ ለጉዳዩ ከባድና ተገቢውን ትኩረት ሊሰጠው ይገባል ሲሉም ጥሪ ያቀርበዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።